አቤቱ ልዑለ ባሕርይ እግዚአብሔር አምላካችን ሆይ በእድሜያችን ላይ ይህችን ዕለት ጨምረህ ከዚህ ዕለት አድርሰህ ከዚህ ቦታ ተገናኝተን ስለ ጉባኤ ቤት እንድናስብ አንተ የጀመርከው ቃለ ወንጌል የሕይወት ቃል ለሰው ልጆች ስለሚደርስበት እንድንነጋገር እንድናስብ እንድንወያይ ስለረዳህን ስለፈቀድክልን እናመሰግናለን። አባቶች መምህራን ሊቃውንተ ቤተክርስቲያን እናቶች አባቶች እህቶች ወንድሞች ሁላችሁም በእግዚአብሔር ስም እንዴት አላችሁ እንዴት ሰነበታችሁ? በደም ሐሳቡ ተገልጿል። የትምህርት ቤት የጉባኤ ቤት ጉዳይ በጣም መሰረታዊ ጉዳይ ነው። እንደምናውቀው የቤተክርስቲያን አገልጋዮች አባቶች መምህራን ቤተክርስቲያንን አገልግሎቷን ሁለንተናዋን የሚመሩት አባቶች የሚወጡት ከጉባኤ ቤት ነው። ይሄ የታወቀ ነገር ነው። እና በቤተክርስቲያን ታሪክም እንደሚታወቀው የቤተክርስቲያን ትምህርት ቤቶች ጉባኤ ቤቶች ሲጠነክሩ ቤተክርስቲያን በዛው ልክ ትጠነክራለች። ትምህርት ቤቶች ጉባኤ ቤቶች ደግሞ እክል ሲገጥማቸውና በዛው መጠን ሲዳከሙ የቤተክርስቲያን አገልግሎትም በዛው ልክ ይዳከማል። እና ስለ ጉባኤ ቤቶች ማሰብ ጉባኤ ቤቶች ላይ መስራት ማለት የዛሬዋን ቤተክርስቲያን የነገዋን ቤተክርስቲያን ላይ መስራት ማለት ነው። ጥሩ አገልጋዮች እንዲመጡ ከፈለግን ጉባኤ ቤት ላይ አስበን መስራት የግድ ነው። አለዛ በአጋጣሚ ወይም ሌሎች የሰሩትን ከመቀበል ግዴታ ላይ መውደቃችን የግድ ነው። እኛ አስበን ካልሰራን ዲያብሎስም ይሰራል ክፎችም ይሰራሉ። እና ሌሎች እንዳይሰሩ መከልከል አንችልም። እኛ ጥሩ በመስራት ጥሩ ስራ ክፉን እንዲያሸንፈው ማድረግ ነው የምንችለው። እግዚአብሔር እንደምናውቀው ዲያብሎስንም ኃይሉን ቢገታውም ጨርሶ ግን አልታሰረም። ፈተናው ሁሉ ነገር አለና ሌሎች የሚበርዘውን ለሰዎች የማይጠቅመውን ነገር እየሰሩ እኛ ደግሞ ያንን ክፉን የሚያርሙ ወደ መልካም የሚለውጡ ሰዎችን ወደ እግዚአብሔር የሚያቀርቡ መምህራን ላይ ቤተክርስቲያንን ዘመኑን ተረድተው በሚገባ ወደ ኋላም ተመልክተው ከታሪክ ወደፊትም ደግሞ አሻግረው ተመልክተው ዛሬም ያለውን ተረድተው ምዕመናንን የሚያገለግሉ ቤተክርስቲያንን የሚመሩ ሰዎችን አስበን ከጉባኤ ቤት ካላዘጋጀን በተለይ ደግሞ እየመጣ ያለው ጊዜ ምናልባት ከዛሬው ሊከብድም ይችላል አስበን ካልሰራን እና የንታ በጻ በእውነቱ ይሄን ሁሉ አስበው ጉባኤ ቤት እንዲህ ባለ እንግዲህ ቅድም እንደሰማነው ከእንደዛ አይነት ሁኔታ ወጥተው እዚህ ደረጃ ደርሶ በእውነቱ በዚህ ደረጃ ላይ ተሳተፉ ብለው መጥራታቸው ትልቅ ለኛ የበረከት እድል ነው። በእውነቱ እነሱ እንግዲህ ያለፉበትን ሁኔታ አይተናል። ሲነገር ቀላል ነው። 10 ዓመት 3 ዓመት እንደዚህ ሲባል በጣም ቀላል ነው። ላለፈበት ግን በጣም እንግዲህ ያለፈበት ነው የሚያውቀውና በዚህ ሁኔታ ላይ የቀረበው ግብዣ እኔ እድል ነው። እንዲህ አይነት ነገሮች እድሎች ናቸው፣ ኦፖርቹኒቲዎች ናቸው። የሚጠቅም ነገር ላይ ገንዘብን ማዋል መታደል ነው። ምናልባት የምናወጣው የተወሰነ ገንዘብ ብናወጣውም ባናወጣውም በኑሯችን ላይ ብዙ ነገር ላይቀይር ይችላል። ብንቆጥበውም ኑሯችንን ያን ያክል ላይ ያሻሽል ብንሰጠውም ያን ያክል ላይቀንስ ይችላል። ግን እንዲህ አይነት ነገር ላይ ስናውለው ግን ተሰባስቦ የሚሰራው ስራ ግን አገርን ታሪክን ሊቀይር ይችላል ይቀይራልም። እና በጎድል ነው የቀረበልን። እንደሚታወቀው ትምህርት ቤት ላይ ዕውቀት ላይ መስራት በጣም ወሳኝ ነገር ነው። ይሄ ሁሉ ጊዜ የምንለው የሚታወቅም ነገር ነው። አሁን ሌሎች ሀገሮች ስኮላርሺፕ ነፃ የትምህርት ዕድል የሚሰጡት ገንዘብ ተርፏቸው አይደለም ወይም በጣም ደግሁ ነው አይደለም። የትምህርት ዕድል የተሰጣቸው በዛ ሁኔታ የሚማሩ ሰዎች ለዛ ላስተማራቸው ህብረተሰብ ሀገር መንግስት ልባቸው ስስ ነው የሚሆነው። እንደሌላው ሀገር አያዩትም። እና ሰው ማግኛ መንገድ ነው፣ የሰው ልብ መግዣ መንገድ ነው። እንደ አንድ ታሪክ ባጭሩ ባስታውሳችሁ አሜሪካ ይሄ ሊበራሊዝም የሚባለው ሊበራል ኢኮኖሚ እንደዚህ የሚባለው ነገር ላቲን አሜሪካን እንዲቆጣጠር ያደረገችበት አንዱ መንገድ ቺካጎ የተባለው ዩኒቨርሲቲ በጣም ለላቲን አሜሪካ ወጣቶች ሰፊ የሆነ ነፃ የትምህርት ዕድል ሰጠ እና የላቲን አሜሪካ ወጣቶች ወደ ቺካጎ አሜሪካ እየተላኩ ይሄ ሊበራል ኢኮኖሚክስ በጣም ታዋቂ ከነበሩ
የዚህ እሳቤ አቀንቃኞች እነ ፍሪድማን ምናምን የሚባሉ በጣም ታዋቂ ኢኮኖሚስቶች ይሄ የሊበራል ኢኮኖሚክስ እሳቤ በጣም አድርገው ጠጡ። ከዛ በኋላ በዛ ስኮላርሺፕ የተመለሱ ላቲን አሜሪካ ሲመለሱ ሀገራቸውን በአንድ ጊዜ በአብዛኛው የሊበራል ኢኮኖሚ እንዲያጥለቀልቅና ያው በዚህ ብዙ ተጎድተዋል ላቲን አሜሪካውያን። ግን እንደዛ እንዲሆን ያደረጉት ስኮላርሺፕ ሰጥተው ነው። እና ስኮላርሺፕ ነፃ የትምህርት ዕድል ሲሰጥ ከጀርባ ዓላማ አለ ማለት ነው። እና ምን ለማለት ነው? ሌሎች ሐሳባቸውን ለማድረስ አርቀው የሚሰሩ ከሆነ እኛ ደግሞ በጎ የሆነውን ሰዎችን ወደ እግዚአብሔር የሚያደርሰውን ያልተበረዘውን ንጹህ ወንጌል ተንኮል ሌላ ዓላማ ኮንስፓይረሲ የሌለበትን የህይወት ቃል የሚያደርሱ ሰዎችን ማፍራት ግዴታችን ነው። በእውነት እንደሚታወቀው ጌታችንን መጀመሪያ 3 ዓመት የደከመው በማስተማር ነው። እና ዛሬ የምናስተምራቸው ናቸው ነገ እኛን የሚመሩን እኛን የሚያስተምሩን እኛን የሚባርኩን ሰዎች የሚሆኑት። እና ዛሬ አስበን ካልሰራን ነገ በሚሆነው ማመረር የለብንም። ምክንያቱም አልሰራንማ ሰርተን የሚሆነውን ውጤት እንዲሁ በዘፈቀደ የሚሆነውን ከመቀበል ባሻገር መስራት ይኖርብናል። እና በእውነቱ የእንታ መምህራን በጽሐ እየሰሩ ያሉት ነገር በጣም አርቆ ሐሳቢነት ያለበት ነው። ለግላቸው አይደለም። እንደ ማንኛውም እኮ ምናልባት የሚመጣውን እያስተማሩ ከዛ ባሻገር የጤናም የብዙ ነገር ምቾት እንደሌላቸው እናውቃለን። ስለዚህ ምን አስጨነቀ ቢለው መኖር ይችላሉ። ይሄን ያክል በአካባቢ ያሉትን የዜማ ሊቃውንት አሰልጥኖ ያን በዜማ የሚያውቁትን በደንብ አድርገው አሳምረው ከነጣም ዜማ ማጣፈጫ ነው እንደሚታወቀው ያን ከነማጣፈጫው የሚያውቁትን ወንጌል ደግሞ በሚገባ ሐሳቡን ተረድተው እንዲያስተምሩ የሚያደርግ ከሌሎች ከሩቅ ቦታዎችም ሰባኪያን ወንጌል እንደልብ ከማይገኙበት የቤተክርስቲያን መምህራን እንደልብ ከማይገኙበት እየተቀበሉ በልዩ ልዩ ቋንቋ የሚያስተምሩ ሰዎችን እየተቀበሉ አሰልጥኖ መላክ ይሄ ሁሉ ለነገዋ ቤተክርስቲያን ከመጨነቅ የሚመጣ ነው። እና እንዲህ ያለ ለቤተክርስቲያን የሚያስብ ዘመንን አሻግሮ የሚመለከት ሰው ሲገኝ የሚያሰራ የሚያስተባብር ሰው ሲገኝ በዚህ መንገድ በእውነቱ በሚቻለው መንገድ መሳተፍ የማይገኝ እድል ነው። ለትውልድ ነው የሚጨነቁት ለማንም ማለት ነው ለግላቸው አይደለም። እና ለነገው ትውልድ ዛሬ ማሰብ ግዴታችን ነው። አለዛ የሚሆነውን ከመቀበል ውጪ ሳንሰራ ብናማረር ትርጉም አይኖረውም። እና እውነቱን ለመናገር እግዚአብሔር ይመስገን አሁን ነባራዊ ጉባኤ ቤቶቻችን እንዳለ ሆነው ደግሞ በዛ ላይ የበለጠ ሐዋርያዊ ተልእኮን ሊፈጽሙ የሚችሉ ወንድሞችን ደቀ መዛሙርቱን ከየቦታው እየተቀበሉ እያሰቡ እንዲህ ባለ ሁኔታ አስበው የሚሰሩ መምህራን ወንድሞቻችን አባቶቻችን እየመጡልን ስለሆነ እግዚአብሔርን እናመሰግነዋለን። በእውነቱ ጥሩ ተስፋዎች አሉ። አሁን በጣም ከጉባኤ ቤት ብዙ ደስ የሚሉ በጣም የሚያስጎመጁ ተስፋዎችን እያየን ነው። እና የእንታ መምህራን በጽሐ ከነዚህ ወንድሞቻችን አባቶቻችን አንዱ ናቸው። እንግዲህ እሳቸው ተጨንቀው ከዛ ከመቃብር ቤት ከዛ ስራ አንስተው እዚህ አድርሰው በጣም ወደ መጨረሻ ወደ 11ኛው ሰዓት ላይ ነው ተሳተፉ እያሉን ያሉትና እንዲህ ባለው ታላቅ በረከት የነገዋን ቤተክርስቲያን አባቶች አገልጋዮች ሊያፈራ የሚችል ዘመንን አሻግረው የሚመለከቱ ዘመኑን የተረዱ የዋጁ በቋንቋው በመረዳቱም እንዲህ ያሉ አገልጋዮችን የሚያፈራ ትልቅ ተቋም ነውና እየተገነባ ያለው በዚህ መሳተፍ እድል ነው በእውነቱ። እና የእንታ በጽሐ እየሰጡን ያለው ይህንን እድል ነው። በያለንበት ሆነን ነጋዴውም እየነገደ ሌላውም በየስራ ያለው ቢሮ የሚሰራው ያንን ሁሉ ስራውን እየሰራ ግን ደግሞ ከዛ ባለው እንዲህ ባለው የእንታ በጽሐ በጀመሩት ፕሮጀክት ጉባኤ መሳተፍ በጣም ትልቅ እድል የማይገኝ እድል ስለሆነ በዚህ እድል እንድንጠቀም በእግዚአብሔር ስም እኔም በጉባኤ ቤት ስም ማሳሰብ ጥሪውን ማቅረብ እፈልጋለሁ። ጥቅምት 16 እንደተነገረው በቅርብ ያላችሁ የተጠራችሁ በአክብሮት ተገኝታችሁ በገንዘባችሁ በሀብታችሁ በርቀት ያላችሁ ደግሞ በቨርቹዋልና በመሳሰለው መንገድ ይህንን ጉባኤ ቤት አብረን እንድንሰራ በእግዚአብሔር ስም እኔም ጥሬን አቀርባለሁ። እግዚአብሔር ይስጥልኝ።